ሰላም ጤና ይስጥልን ክቡራትና ክቡራን የገጻችን ተከታዮች ዘነበው ተስፋዬ ነኝ። ዛሬም በድጋሚ ወደ እናንተ መጥቻለሁኝ። አንድ ሁለት ጥያቄ ይዤ ቶሎ ቪዲዮ ለመስራት እና የሚነሱ ጥያቄዎች ላይ ማብራሪያ ለመስጠት ሌሎች የስራተኞችም ስለሚኖሩ ጥያቄዎችን በጥንቃቄ መመርመርና መታየት ስላለባቸው ነው። የምትሰራችሁ ባለሙያዎችም ሆነ አርሶ አደሮች በትዕግስት እንድትጠባበቁን ያደራ መልእክቴ ነው። እንደተለመደው ገጻችንን ላይክ፣ ሼር፣ ፎሎ ማድረግን እንዳትረሱም። ዛሬ የመጣነው በጣም ወቅታዊና አሳሳቢ የሆኑ ከባለሙያ የመጡ ጥያቄዎች ላይ ትኩረት እናደርጋለን። ሌሎች በርከት ያሉ ጥያቄዎችም አሉ። ክቡራትና ክቡራን የእንስሳት ሐኪሞች እና ተመራማሪዎች እንዲሁም የጤና ባለሙያዎች በሚቀርቡ ሙያው በሆኑ ጥያቄዎች ላይ እዚሁ አስተያየት መስጫ ስር አስተያየት እየሰጣችሁ አርሶ አደሮቻችንን እና አርብቶ አደሮቻችንን በተለይ የኤክስቴንሽን ባለሙያዎቻችንን ግንዛቤ መፍጠር እንድትደግፉ እና አብራችሁን እንድትሰሩ አደራ ልል እወዳለሁ። ዛሬ ይዤ የመጣሁት ሁለት ዋና ጥያቄዎች ላይ የተወሰነ ማብራሪያ ለመስጠት ነው። አንደኛ በቅርቡ በተለይ ከዚህ ከክትባት አጠቃቀም ጋር የተነሱ ጥያቄዎች ናቸውና የእንስሳት ክትባት ኤክስፓየር ካደረገ በኋላ ለ6 ወር ያገለግላል አሊያም እስከ 1 ዓመትም ብትገለገሉ ምንም ችግር የለውም በሚል በባለሙያዎች ላይ የሚደረግ ጫና ስራችን ላይ እንቅፋት እየሆነ ነው የሚሉ ጥያቄዎች በውስጥ መስመርን በበርካታ ባለሙያዎች ዘንድ ጥያቄ ቀርበዋልና ይሄ ምን ያክል እውነት ነው፣ ሳይንሳዊ እውነታስ ምን ሊመስል ይችላል የሚለውን ይዘን መጥተናልና ክትባቶች ባዮሎጂካል ውጤቶች በመሆናቸው አምራቸው ካስቀመጠው ቀን በኋላ ያላቸው ፖቴንሲ ወይም የመከላከል አቅም በፍጥነት ይጠፋል። ጊዜው ያለፈበት ክትባት መከተል ምን ሊያስከትል ይችላል የሚለውን እንደሚከተለው እናያለን። አንደኛ እንስሳቱን ለበሽታ ተጋላጭ ያደርጋል። ምክንያቱም ቴክኒካል የሆነ ጥያቄ ስለሆነ ቴክኒካል የሆነ ምላሽ መስጠትም ስላለብን ክትባት በራሱ ያው የበሽታ ውጤቶች ናቸው። የህመሙ መጠን ሰውነት ውስጥ ያለው የህመም መከላከያ በማይበልጥ መልኩ በስርዓት ታቅዶ የተዘጋጀ የበሽታ መከላከያ እንጂ መድኃኒት ባለመሆኑ እንስሳቱን ለበሽታ ተጋላጭ ያደርጋል። ይሄን ፌክ ፕሮቴክሽን የሚለው ሙያዊ ትንተና ሊያሰጠን ይችላል። ሁለተኛ ክትባት ውስጥ ባክቴሪያ እንዲፈጠር በማድረግ ለእንስሳቱ